እንደ ግሪጎሪዮሳውያን ዘመን ቀመር በወርሃ ታኅሳስ 1978 ላይ በአሜሪካ ምድር ታይቶም ተሰምቶም የማያውቅ አስገራሚ ዘረፋ ተፈጸመ። ነገሩ ከኤፍቢአይ አቅም በላይ ከሲአይኤ የቴክኖሎጂ መሳሪያዎች ብቃት በላይ የረቀቀና በእጅጉ የተቀናጀ ነበር። አጃይብ የሚያሰኘው ደግሞ ይህ የዘረፋ ወንጀል ከ40 ዓመታት በላይ ቢያልፈውም ዛሬም ድረስ ከዘራፊዎቹ አንዳቸውም ዘርፋቸዋል ተብለው ለስራ አልተዳረጉም። እውን ይህ አግራሞትን የሚያጭር ዘረፋ የት በማን የተከናወነ ነው? Good evening. December 11th may go down as the day of the biggest robbery in our country's history, and it happened right here in New York. Somewhere between $3 and $5 million in cash and valuables was taken from the Lufthansa cargo terminal out at Kennedy Airport. ወደ ቻናላችን ቤተሰቦች ቻናላችንን ሰብስክራይብ እና ሼር በማድረግ ወዳጅነታችን የበለጠ ይጠንክር እያልን ለዛሬ ይህ አነጋጋሪ የሆነ ዘረፋ በምን መልኩ እንደተከወነ እናቀርብላችኋለን። እንደ ግሪጎሪዮሳውያን የዘመን ቀመር ወርሃ ታኅሳስ 11 ቀን 1978 ንጋት ላይ ነው የፎርድ ስሪት የሆነው ኢንኮላይን ቫን መኪና ኒውዮርክ ከተማ በሚገኘው ጆን ኤፍ ኬኔዲ አየር ማረፊያ ደጅ ላይ ቆሟል። በዚህ ጥቁር ቫን መኪና ውስጥ በርካታ ሰዎች ነበሩ። የሚሰጣቸውን ትዕዛዝ እየጠበቁ ፊታቸውን በጥቁር ማስክ የተሸፈነና አይናቸው ብቻ የሚታይ ነበር። ሰዓቱ እየነጎደ ነው። የአየር ማረፊያውም የተለመደ የሰዎችና የአውሮፕላኖች እንቅስቃሴ ውደቱን ጠብቆ እንደቀጠለ ነው። ከዛም ልክ ጠዋት 3:12 ደቂቃ ላይ ሲል ቫን ውስጥ ለነበሩ ማስክ ላጠለቁ ሰዎች የሚጠበቀው ትዕዛዝ ደረሳቸው። ቫን መኪናውም ዝግ ብሎ ተጉዞ የሉፍታንዛ አየር መንገድ ተርሚናል መግቢያ ላይ ቆመ። ከዛም ቫን ውስጥ የነበሩ ሰዎች በፍጥነት ዱብ ብለው ከቫኑ ወርደው ከፍተኛ መሳሪያዎችን አንግተው ወደ ተርሚናሉ ዘለቁ። ይህ ከሆነ ከ64 ደቂቃዎች በኋላም ዝም ብለው አንገታቸውን ደፍተው ድምጻቸውን አጥፍተው ከተርሚናሉ ወጥተው ወደ ቫኑ ተመልሰው ገቡ። ሁሉም ከገቡ በኋላም ቫኑ በፍጥነት ከቦታው አፈተለከ። አዎ ያ ቫን ከቆመበት ቦታ በፍጥነት ሲጓዝ ቀድሞ የጫናቸው ሰዎችን ብቻ ሳይሆን $5 ሚሊዮን ጥሬ ገንዘብን እንዲሁም $1 ሚሊዮን የሚያወጡ ጌጣጌጦችንም ይዞ ነበር። ይህ ነው እንግዲህ በወቅቱ እስከዛን ጊዜ ድረስ በአሜሪካ አፈር ላይ የተዘረፈ እጅግ ብዙ ገንዘብ ተብሎ በታሪክ ማህደር ላይ የሰፈረው። ይህ ከ4 አስርት ዓመታት በፊት የተፈጸመው አስገራሚ ዝርፊያ በእርግጥ ዛሬ ላይ የተደረገ ቢሆን ኖሮ ዘራፊዎቹ በዛ መልኩ ላይሳካላቸው ይችል ይሆናል። ግና በ1970ዎቹ በቀውጤዋ የኒውዮርክ ከተማ ምስጋና ለከተማዋ የተደራጁና የሰባ ጡንቻ ላላቸው እሳት የላሱ ማፈያዎች ድረስና የማይታሰበው ሆኗል። ድፍን የዓለም ሕዝብን በአግራሞት እጆቹን መዳፉ ላይ ጭኗል። በተለይ በ1970ዎቹና 80ዎቹ የኒውዮርክ ከተማ ከአሜሪካ ግዛቶች ሁሉ በወንጀል የምትናጥ ከተማ ነበረች። ከነዚህ በርካታ ወንጀሎች ጀርባ ደግሞ በከተማዋ የሚገኙ 5 ቤተሰቦችን የሚወክሉ 5 የማፊያ ቡድኖች ትልቁን ድርሻ ይወስዳሉ። ዘቦናኖ፣ ኮሎምቦ፣ ጋምቢኖ፣ ጄኖሴቭና ሉሴች የተሰኙ እኛ 5 የማፊያ ቡድኖች የከተማውን እያንዳንዱን እንቅስቃሴ የሚዘውሩ የፈለጉትን ቁሳቁስ እንዳሻቸው የሚያዘዋውሩ በርካታ ወንጀሎችን የቀመሩ በርካታ ግድያዎችን የመሩና ድፍን የከተማዋን ፖሊስና ሕዝብ ያስመረሩ ነበሩ። ይህን አስገራሚውንና ታሪካዊውን የሉፍታንዛን አየር መንገድ ዘረፋ የፈጸሙትና ያስፈጸሙትም የሉቼስ ቤተሰብ ማፊያዎች ናቸው። ዋና ተባባሪያቸውና አርክቴክቱ ደግሞ የየትኛው ማፊያ ቡድን አባል ያልነበረው ጂሚ ቡርኬ ነበር። ጂሚ ቡርኬ ሲያዩት ምንም ማፊያ የማይመስል የዘር ግንዱ ከአይሪሽ አሜሪካውያን የሚመዘዝ ከማፊያዎቹ ጣሊያናውያን ጋር ምንም ተዛምዶ የሌለው አንገት ደፊ አገር አጥፊ የነበረ ብልህ ሰው ነበረ። ጂሚ ከነዚህ ጣሊያናውያን
ከጣሊያን የኒውዮርክ ከተማ ዘዋሪዎች ጋር አለመዛመዱ ደግሞ ጥቅምም ጉዳትም ነበረው። ምክንያቱም ጣሊያናዊ ባለመሆኑ ባንዴ ይሄማ ማፊያ ነው ተብሎ ጀጅ እንዳይደረግ ረድቶታል። በዛ ላይ ልክ እንደ ገለልተኛ ሰው የመንቀሳቀስን ነጻነት ሰጥቶታል። ምሳሌ ሌሎች ማፊያዎች ከአንዱ ቤተሰብ ወደ ሌላው ቤተሰብ ሳይዛወሩና በጋራ ሳይሰሩ እዛው በነበሩበት ቤተሰብ ውስጥ ተገድበውና ባይጥማቸውም ተገደው ሲቆዩ፣ ጂሚ ቡርኬ ግን በፈለገው ሰዓትና ሁኔታ ላይ ከአምስቱ ቤተሰቦች ከአንዳቸው ጋር መስራት የሚችልበት ነጻነት ነበረው። ከሁሉም መርጦና አማርጦ ከሉቼስ ቤተሰብ ጋር ተጣምሮ እንደ ባልደረባ ይቆጠር የነበረው ቡርኬ በተለያዩ ሁኔታና አጋጣሚዎች ላይ ከነርሱ ጋር ሆኖ ሰርቷል። ከዛም አልፎ ተርፎ በታሪክ አስገራሚውን የሉፍታንዛውን ዝርፊያ በዋናነት ያረቀቀው ቡርኬ ነበር። እነ ቡርኬ ይህን የዝርፊያ ዕቅዳቸውን ያወጡት በሮበርት ላውንጅ ውስጥ ነበር። ከዚህ ላውንጅ ጎን ይገኝ የነበረው ኩዊንስም ለማፊያዎች ጥሩ መናኸሪያቸው ሆኖ ያገለግል ነበር። አንዳንድ ድብቅ ውሎች የሚፈጸሙት፣ ህገወጥ ነገሮች የሚነገዱትም በዚህ ስፍራ ነበር። በአንድ ምሽትም የቡርኬ ወዳጅ የነበረው ሄነሪ ሂል ማርቲን ክሩግማን ከሚባል ሰው ጋር እየተወያየ ነበር። በወቅቱ ክሩግማንም ለሄነሪ ምንም ትሬስ የማይደረግ $6 ሚሊዮን እንዳለና በቀላሉ ሊሰረቅ እንደሚችል ይነግረዋል። ይህም ገንዘብ ለትራንስፖርትና የገንዘብ እጥረት ብቻ ሲኖር ጥቅም ላይ የሚውል እንደሆነ ይነግረዋል። በወር አንድ ጊዜም በሚሊዮኖች የሚቆጠር የአሜሪካ ዶላር ትሬስ በማይደረግ መልኩ ወደዚህ ስፍራ እንደሚመጣም አክሎ ይገልጽለታል። ቡርኬ በእርግጥም ይህን ገንዘብ ለመስረቅ ቀላል እንደሆነ ተረዳ። ምክንያቱም ከበርካታ ዓመታት በፊት ከዛው ኤርፖርት አካባቢ $22,000 በጥሬው መሰረቁን ያስታውሳልና። ይህ መረጃ የደረሰው ቡርኬም በከፍተኛ ክፍያ ሚስጥሩን ለሉቼስ ቤተሰብ ማፊያዎች ይነግራቸውና ከእነርሱ ጋር ለመስራት ይስማማል። ለበርካታ ወራትም የኤርፖርቱን አጠቃላይ እንቅስቃሴ፣ የደህንነትና የጥበቃ ባለሙያዎችን እንቅስቃሴ በትኩረት መከታተል ጀመሩ። ዘረፋውን በሚፈጽሙበት ሰዓትም መኪናቸውን የቱ ጋር ፓርክ ማድረግ እንዳለባቸው፣ ስንት ሰዓት ላይ ወደ ውስጥ መግባት እንዳለባቸውና ተርሚናል ውስጥ ምን ያህል ደቂቃዎችን መቆየት እንዳለባቸው ሁሉ አቅደው ጨርሰዋል። ከዛም ዝርፊያውን ይፈጽማሉ በሚል ቶኒ ዴሚውሰን፣ አንጄሊ ሴፒ፣ ሉዊስ ካፎራ፣ ጆይሴቲ ቴሎ፣ ቶኒ ሮድሪጌስ፣ ጆሴፍ ኮስታ፣ ጆይ ማሪንና ሮበርት ማክማሆን ከሉቼ ቤተሰብ የተመለመሉ ሲሆን ከጋምቢዮ ቤተሰብ ደግሞ ፓውሎ ሊካስትሪ ተመልምሏል። ቡርኬ በዚህ ሳያበቃ የገዛ ልጁን ፍራንክ ቡርኬን እንዲሁም ፓኔል ኤድዋርድስን በሹፌርነት አካቷቸዋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። በቅዳቸው መሰረትም ዲሲሞኔና ሴፒ፣ ሲቪትሎ፣ ሮድሪጌዝ፣ ኮስታ ማሪን፣ ማክማሆንና ካስትሪ ከሹፌራቸው ከኤድዋርድስ ጋር በመሆን ወደ ተርሚናሉ ገብተው ዝርፊያው እንዲፈጽሙ የተመደቡ ሲሆን ልጁ ፍራንክ ቡርኬ ደግሞ ከአየር ማረፊያው ፈቅ ብሎ በሽቅድድም የውድድር መኪና በተጠንቀቅ እንዲቆም ተደርጓል። የፍራንክ ዋና ትልቁ ሚሽን ደግሞ ድንገት የፖሊስ መኪናዎች ጥቁሩን ቫን የሚከተሉት ከሆነ እነርሱን እየገጩ ከመንገዳቸውና ከፍጥነታቸው ማሰናከል ነበር። እንደሚታወቀው ማፊያዎቹ ባሉበት ከተማ ውስጥ የየራሳቸው ግዛት ወይም ቴሪቶሪ እንዳላቸው እውን ነው። ታዲያ ይህ የአየር ማረፊያ የሚገኘው የቦናኖ ቤተሰቦች ቴሪቶሪ ላይ ስለነበር ከእነርሱ የተመረጠው ቪሴንት አሳሮና የሉቼ ቤተሰብ አለቃ ልጅ የነበረው ፓውሎ ቫሪየም የዚህ ዝርፊያ ሚሽን ስብስብ ውስጥ ተካተው ነበር። ቡርኬም ራቅ ብሎ ነገሮችን ለመቆጣጠር በተጠንቀቅ ላይ መኪና ውስጥ ሆኖ ይጠባበቅ ነበር። ወርሃ ታኅሳስ 11 ቀን ላይም ረፋድ 3:12 ላይ የአየር መንገዱ የካርጎ ኤጀንት የነበረው ኬሪ ዌሃለን የቆመውን ጥቁር ቫን መኪና አይቶ ምንድነው ብሎ ሊያጣራ ወደ መኪናው አቀና። ልክ ወደ መኪናው መስታወት እንደተጠጋም በመሳሪያ ተመቶ መኪና ውስጥ ተጎትቶ ገባ። ዋሌቱን ተቀምቶም ላዩ ላይ በሰፈረው አድራሻ ተደውሎ ቤተሰቦቹ ዛቻ ደረሰባቸው። ምንም አማራጭ ያልነበረው ዊሃልንም ከነርሱ ጋር ለመተባበር ቃል ገባ። በዚህም የሉፍታንዛው ዝርፊያ አንድ ብሎ ተጀመረ። ልክ ዊሊያን በተያዘበት ሁኔታ ነገሩ ያላማረው አንድ የኤርፖርቱ ተቆጣጣሪም በተራው ጉዳዩን ለማጣራት ወደ ጥቁሩ ቫን አመራ። 6 አስፈሪ መሳሪያዎችን
ክላሽን የታጠቁ ሰዎችም ፊት ለፊቱ ቆመው መሳሪያዎችን ደቀኑበት። እርሱን ይዘውም ወደ ውስጥ ዘለቁ። በውስጥ ይገኙ የነበሩ ቀሪ ሰራተኞችንም አስረው አስቀመጧቸው። ከዛም በአስከፊ ሁኔታ የቀጠቀጡትን ዊሃለንን አምጥተው እኚህ ዘራፊዎች በጣም ጨካኝና ለቀልድ የመጡ እንዳልሆኑ ለሌሎች በተግባር አሳዩአቸው። ከዛም አንዱን ሰራተኛ አምጥተው ወደ ሩዲ ኤልሪች እንዲደውል አዘዙት። ኤልሪች ማለት ደግሞ ብሩ የተቀመጠበትን ካዝና መክፈቻ ኮዱን የሚያውቅ ብቸኛ ሰው ነበር። ኤልሪች ካርጎ ችግር እንደገጠመው ስለተነገረው ወዲያው ነበር ያሉትን ፈጽሞ ኮዱን ይላክላቸው። ያንን ወደ ካዝናው የሚያስገባውን ብር ሲያልፉ ደግሞ የሴኩሪቲ ሲስተሙ ጥሪ እንዲያደርግ በጣም በጥንቃቄ መራመድ እንዳለባቸው ቡርኬ ላደራጃቸው ዘራፊዎች ደጋግሞ ገልጾላቸው ነበር። እነሱም የተባሉትን በጥንቃቄ ፈጽመው የንስቴፕ በቀላሉ ከተወጡ በኋላ ኤርሊች ላይ ሽጉጥ ደግነው የትኛውም የሉፍታንዛ አየር መንገድ ሰራተኞች ለቀጣይ 4 ሰዓታት ምንም ስልክ እንዳይደውሉ ትዕዛዝ እንዲሰጣቸው ገለጹለት። እሱም የተባለውን አደረገ። ዘራፊዎቹም ወዲያውኑ ጥቁር ቫን ውስጥ ገብተው ተፈተለኩ። ደብዛቸው ጠፋ። የሉፍታንዛ ሰራተኞች ለፖሊሶች በደወሉበት ሰዓት ቡርኬና ዘራፊዎቹ ጭራሽ ወዴት እንደሄዱም አይታወቅም ነበር። በ64 ደቂቃ ውስጥ ብቻ ይህ አስገራሚውና አነጋጋሪው የሉፍታንዛው ዝርፊያ በስኬት ተጠናቀቀ። ይህ የሉፍታንዛ ዝርፊያ በአንድ ሰው ስግብግብነት ሳቢያ ግን ጋድ ባይወጣ ኖሮ የዓለማችን የምንጊዜው ምርጡ ዝርፊያ ይሆን ነበር። በወርሃ ዲሴምበር 13 ከዝርፊያው ከ2 ቀን በኋላ ወደ ኒውዮርክ ፖሊስ ጣቢያ አንድ ስልክ ተደወለ። የሆነ ጥቁር ቫን መኪና ብሩክሊን ከተማ ውስጥ መኪና ለማቆም የተከለከለ ቦታ ላይ እንደቆመ የሚጠቁም። ይህ መኪናም ከሉፍታንዛው ዝርፊያ ጋር የሚመሳሰል እንደሆነም አክሎ ገለጸ ደዋዩ። ልዩ የፖሊስ ኃይልና የአሻራና የማስረጃዎች መርማሪ ግብረ ኃይልም ወደ ስፍራው በፍጥነት አቀኑ። መኪናው ላይም የኤድዋርድስን የጣት አሻራ አገኙ። በወቅቱ ከዝርፊያው በኋላ ኤድዋርድስ መኪናውን ወደ ኒው ጀርሲ ወስዶ እንዲያቃጥለው አሳይመንት ተሰጥቶት ነበር። ግን የባንክ ዘረፋው ላይ የታዘዛትን በሙሉ የፈጸመው ኤድዋርድስ በዚህኛው ትዕዛዝ ላይ ግን በእጅጉ ተዘናጋ። መኪናዋንም ወደ ኒው ጀርሲ ወስዶ አቃጥሎ ከማጥፋት ይልቅ መኪናውን እየነዳ ወደ ካናራይስ ተጓዘ ፍቅረኛውን ለማግኘት። ቤቷ ሲደርስም በዚህ በተከለከለ ስፍራ ነበር መኪናውን ያቆመው። ቶሎ ተመልሶም ይህን ቫን መኪና ከቦታው ከማንሳት ይልቅ ከፍቅረኛው ጋር ረጅም ጊዜን አሳለፈ። በዚህ የኤድዋርድስ ድርጊት ክፉኛ የተበሳጨው ቡርኬም ሌሎቹ የዝርፊያ አባላትም መሰል ተመሳሳይ ስህተቶችን እንዳይሰሩ በሚል ነገሮችን በራሱ ቁጥጥር ስር ለማድረግ ወሰነ። ግን አሁን ላይ በፖሊሶች ተቀድሞ ነበር። ኤፍቢአዮች ቫኑን ባገኙ በ3 ቀን ውስጥ ነበር የዝርፊያ ዋና ጠንሳሽና የበላይ ፈጻሚ ቡርኬ መሆኑን የደረሱበት። ግን ቡርኬ በምንም ተአምር በፖሊሶች እጅ መያዝ የለብኝም ብሎ ስለወሰነ ሁሉንም ተባባሪዎቹን አንድ በአንድ ይለቅም ጀመር። ኤድዋርድስ በሚኖርበት አፓርትመንት ውስጥ ተገሎ ተገኘ። ከዛም ክሩግማንም እስከ ወዲያኛው እንዲያሸልብ ተደረገ። እንዲህ እያለ በ6 ወር ውስጥ ብቻ ሁሉም በዝርፊያው ላይ የተሳተፈው አብዛኞቹ ሞተው ተገኙ። ጥቂቶቹ ደግሞ እምጥ ይሁን ስምጥ ብቻ የገቡበት ሳይታወቅ ቀርቶ ደብዛቸው ጠፋ። የራሱ የቡርኬ የአብራኩ ክፋይ ልጅ የሆነው ወንድ ልጁ ፍራንክ ቡርኬ ሳይቀር የገባበት ሳይታወቅ ቀረ። ይህ ሁሉ ግድያና ስወራ የተፈጸመው ደግሞ በቡርኬ አዛዥነት ነበር። የቡርኬ ሐሳብ ትክክለኛነቱ እነዚህ የፈጸማቸው ግድያዎችንና ስወራዎችን ተከትሎ አንድም የዘረፋው ፈጻሚዎች መረጃ አላወጡም፣ እንዲሁም እስር ቤት የገቡም የሉም። ይህ ዝርፊያ ከተፈጸመ አሁን ላይ 40 ዓመታት ቢያልፈውም በዚህ ዝርፊያ ጥፋተኛ ተብሎ እስር ቤት የገባውና የታሰረው ግን ከዝርፊያው ጋር ቀጥተኛ ግንኙነት ያልነበረው አንድ ግለሰብ ብቻ ነው። በ1979 ለነ ቡርኬ መረጃውን የሰጠው ሉዊስ ዋግነር ብቻ ነው ከዝርፊያው ከ4 ወራት በኋላ ታሰረው። እሱም ለ15 ዓመታት በእስር ቤት ታስሮ ቆይቶ በነጻ ተለቋል። በ1980 በቡርኬ እንዳይገደል በጣም የፈራው ሄነሪ ሂልም ሆን ብሎ በግልጽ አደንዛዥ ዕፅን በመጠቀም እንዳሰበው ታሰረ። ከታሰረም በኋላ ስለ ዘረፋው፣ ስለ ቡርኬ፣ ስለ ቫሪዮና ስለ ሌሎች ማፊያዎችም በጣም ብዙ መረጃዎችን ለፖሊስ ከሰጠ በኋላ ኤፍቢአይ ማንነቱን ቀይሮ እንዲሰወር አደረገው። ከዚህ ጊዜ በኋላም ቢሆን ከዝርፊያው ጋር በተያያዘ ቡርኬና ቫሪዮ ባይታሰሩም
ቫሪዮ በታክስ ማጭበርበርና በቁማር ሲታሰር፣ ቡርኬ ደግሞ በቅርጫት ኳስ ጨዋታ ውጤትን በማጭበርበር ነበር የታሰረው። በሚያስገርም ሁኔታ በ1988 ቫሪዮ፣ በ1996 ደግሞ ቡርኬ እስር ቤት ሳሉ ተፈጥሯዊ አሟሟትን ሞቱ። የሚገርመውና አስቂኙ ነገር ግን በ2014 ማለትም ከዘረፋው ከ36 ዓመታት በኋላ ከቦናኖ ቤተሰብ የበላዮች አንዱ የሆነው ቪሴንቴ አሳሮ በፖሊስ ታስሯል። በወቅቱ እሱ ሲታሰር ዕድሜው 78 ዓመቱ ነበር። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።